ለመዳን የሚያስፈልገው ማመን ብቻ ነው ብለው ነው የሚያምኑት ወይስ ማመንና መጠመቅ? ማመን ብቻ ነው ለመዳን። ኦኬ ለመዳን ማመን ብቻ ነው። ማርቆስ 16 ላይ ታዲያ ለምን ጌታ ያመንና የተጠመቀ ይድናል አለ? መቃረን አይሆንብዎትም? አይሆንም። እንዴት ማለት? አሁን ክርስቶስ ስበኩ አለና ከዛ ያመንና የተጠመቀ ይድናል ነው ያለው እንጂ ያመነ ብቻ ይድናል አላለም። እርሶ ደግሞ ያመነ ብቻ ነው የሚድነው አሉ። እውነት ነው። ማርቆስ ያመነና የተጠመቀ ይድናል ሲል ያላመነ ግን ይፈረድበታል ይላል። ለምንድን ነው ለይቶ ያላመነ ያለውና ትኩረት የሰጠው ለእምነት ብቻ ፎከስ ያደረገ ለምንድን ነው? ያላመነ ስለማይጠመቅ ያላመነ ሰው እንደማይጠመቅ ስለሚታወቅ ነው እንጂ ይድናል ያለው ሰው ያመነና የተጠመቀ ነው ይላል አይደል? ስለዚህ በማርቆስ ወንጌል ገለጣ ያመነ የተጠመቀ ጥምቀት እኮ ተራ ነገር ነው እያሉ አይደለም። ጥምቀት የቤተ ክርስቲያን ወይም ደግሞ የክርስትና ዋና አስተምህሮ ነው። ጥምቀትን ተከትሎ የግድ መከናወን ያለበት ነው የምለው። ግን ነገር ግን እንትኑ ደቂቃውን እንድጠቀም ነው። እሺ ይቅርታ። እኔ አሁን ያላመነ ይፈረድበታል ይላል። አዎ ያላመነ ሰው ሊድን አይችልም፣ እናምናለን። ወንጌል ሰብከ ነው አላምንም ካለ በቃ አይድንም፣ ወደ ጥምቀትም አይመጣም። ይህንን ጨርስን። ያላመነ ይፈረድበታል የሚለውን ይድናል ያለው ሰው ግን ያመነና የተጠመቀ ነው ወይስ ያመነ ብቻ ነው የሚለው ማርቆስ ላይ? ያመነ የተጠመቀ ይድናል። መጀመሪያ አምኖ ቀጥሎ ተጠምቆ ስርዓቱን ፈጽሞ ማለት ነው። ከእምነት ወደ ስርዓት ይሄዳል። ስርዓቱን አልፈጽምም ካለ መዳኑ ውሸት ነው ማለት ነው። ይድናል የተባለው ሰው ግን ያመነና የተጠመቀ ነው ይላል አይደል? ይኸውልህ አሳቢን ግን አያምኑትም። አምነዋለሁ። ስለዚህ የሚድነው ያመነ ብቻ ነው ወይስ ያመነና የተጠመቀ? ያመነ ሰው ወደ መጠመቅ መሄድ ግዴታ ስላለበት ያመነ የተጠመቀ ተብሏል። ነገር ግን ሳያምን ስለማይጠመቅ ያላመነ ደግሞ አይድንም ብሎታል። ስለዚህ ጥያቄ እንዴት መሰለዎት? አንዴ ቆይ ጥያቄ እንደው እዚህ ላይ ብቻ ልጨርስ ሆነ። ማርቆስ ላይ ያመነና የተጠመቀ ይድናል ያለው ጌታ ነው አይደለ? አዎ። እርስዎ ደግሞ ያመነ ብቻ ነው የሚድነው አሉ። ሁለቱ ይጋጫላ። ያላመነ ግን ስለሚል እዚያ ላይ ለይቶ ነጥሎ ነግሮናል እንዴ? ጥሩ እሺ። አንተ እኮ አብራርተዋል። ችግር የለውም በቃ እሺ። ለእንትን እንተው፣ ለምዕመናን እንተው። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? ሲጀመር ክርስቶስ ሳያምን እንዴት ክርስቶስን መልበስ ይችላል? ድኖ ነው እንጂ። ጥያቄው ግን ክርስቶስን የለበሰ ሰው፣ እሺ ክርስቶስን ያለበሰ ሰው ልበለው፣ ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? አልገባኝም ጥያቄህ። ሳያምን ክርስቶስን መልበስ አዲሱ ልብሳችን ክርስቶስ ነው ይላል አይደል? አምነህ ነዋ። አምነህ ክርስቶስን ትለብሳለህ፣ የእግዚአብሔር ልጅ ትሆናለህ፣ ደህንነት ታገኛለህ። ያኔ ክርስቶስ በአንተ ህይወት ይኖራል። ስለዚህ አሁን ክርስቶስን ያለበሰ ሰው ይውሰዱና ይሄ ክርስቶስን ያለበሰ ሰው ነው ያለበሰ ሰው የዳነ ነው ያልዳነ? ክርስቶስን ያለበሰ ያልዳነ ነው። እንዴት ይድናል? ክርስቶስን ያለበሰ ያልዳነ ነው። ገላትያ ምዕራፍ 3 ቁጥር 27 ላይ ደግሞ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ስለዚህ ክርስቶስን የለበሳችሁት የተጠመቃችሁ ናችሁ ስላለ ያልተጠመቃችሁ ክርስቶስን አልለበሳችሁትም። ያ ማለት ያልተጠመቃችሁ አልዳናችሁም እያለ ነው። አንድ ነገር በኦርቶዶክስ ቤተክርስቲያን አውድና በመጽሐፍ ቅዱስ አውድ ያለውን የጥምቀት አካሄድ አልተረዳኸውም። ክርስቶስ በጥምቀት ክርስቶስን ለብሳችሁታል ሲል በሞቱ ተባብራችኋል፣ ክርስቶስን መስላችኋል የሚል አውድ ነው ያለው በመጽሐፍ ቅዱስ። ችግር የለውም። እሺ ቆይ ችግር የለውም። በቃ እሺ ይሄንኛውንም እንለፈውና ከነ ኃጢአቱ ያለ ሰው የዳነ ነው ያልዳነ ነው? የቅድሙ አንድ ደቂቃ ልጠቀም አትፈቅዱልኛል? ከነ ኃጢአቱ ያለ ሰው የኃጢአት ስርየት ያላገኘ ሰው የዳነ ሰው ነው ያልዳነ ሰው ነው? ወይ እንጂ ከእምነት ውጭ ስላለ ሰው ነው የምታወራኝ ወይስ በእምነት ውስጥ ያለ ሰው? ከእምነት ገና ያላመነ ሆኖ ግን ከነ ኃጢአቱ ነው ማለትም ገና ወንጌል መስበክ ያለብን ሰው ነው። ያላመነ ሰው ከነው አምኖ ሊሆን ይችላል። ያላመነ ሰው ኃጢአት ሰራም አልሰራም ምንም አለም እሺ እንዲህ ላድርገው ጥያቄውን። ቆይ እሺ ላሻሽለው ጥያቄውን። ወንጌል ሰበክ ነው ያ ሰው አመነ። የኃጢአት ስርየት የሚያገኘው ባመነበት ቅጽበት ነው ወይስ ሲጠመቅ ነው? ባመነበት ቅጽበት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ግን ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላቸዋል ያመኑትን ሰዎች። አይጋጭም? ቅድም በኃጢአት ስርየት ጉዳይ ላይ ብዙ ተወያይተናል። በእኔ በመጽሐፍ ቅዱስ አውዳዊ ትርጉምና በአንተ አውዳዊ ትርጉም ልዩነቶች ስላሉ አሁን
ቀጥታ እኮ ነው የተጻፈው ያመኑትን ሰዎች እኮ ላመኑትና ለውልህ ጌታችን ደግሞ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ብሎ ጥምቀትን እዚህ ላይ ምንም አልተናገረም። እኔ እኮ ጥያቄው እንዴት መሰሎት? ያመኑትን ሰዎች ነው ኃጢአታችሁ ይሰረይ ዘንድ ተጠመቁ ያላቸው። ኃጢአታችሁ ስለተሰረየ ቢላቸው የእርሶ ትምህርት ትክክል ይሆን ነበር። ይኸውልህ አመኑ። እነዚህ ሰዎች በጴጥሮስ ስብከት አመኑ። ምን እናድርግ አሉ? ተጠመቁ አላቸው። ለምን ነው ተጠመቁ ያላቸው? ኃጢአታቸው ይሰረይ ዘንድ ነው ወይስ ኃጢአታቸው ስለተሰረየ? ከእግዚአብሔር አምነው የእግዚአብሔር ልጆች ሆነው ተወልደው አሁን ግን ይሄ ከፊት የነበረ ዓለማዊ ምኞትና ሐሳብን እንዲክዱና ለዘላለም እዛ ላይ በተጻፈው እንጂ ቃና እዛ ላይ በተጻፈው ተጠመቁ ያለበት ምክንያት ኃጢአታችሁ ይሰረይ ዘንድ ነው የሚለው ቃሉ ካስታወሱት፣ ወይስ ደግሞ ኃጢአታችሁ ስለተሰረየ ነው የሚለው? የዘላለም ቤዛነትን የሚያሰጥ የኃጢአት ስርየት አይደለም እዚህ ላይ ግን ኃጢአታችሁ ተጠመቁ ነው የሚለው አይደል? እንዳትሸወድ የምነግርህ ቤዛነት የሚያሰጥ ጥምቀት ነው እዚህ ላይ እያልክ ከሆነ ቤዛነቱ ቀድሞ ተቀብሏቸዋል። እንትን ለማለት እንተው ችግር የለውም። ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው የሚለው። እሱን እንግዲህ እናንተም ታዩታላችሁ። መጠየቅ ይችላሉ። ዮባን ማለት ነው። አራት ደቂቃ ያዝሎት የቅድሙን የዮባን ሰዓት የቅድሙን የሰጡትን እኔ ጋር ነው የተጠቀምነው። አመሰግናለሁ ስለሰጡኝ። ይቀጥሉ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል አይደለ? ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ብሎ አዝዞ፣ ጴጥሮስ ግን በኢየሱስ ክርስቶስም ተጠመቁ ኃጢአታችሁ ይሰረይ ዘንድ አለ። ለምን እዚያ ላይ ለምን ትእዛዙ ተሻረ? ለምን ይመስላል? እሺ አይ ለምንም አልመሰለኝም። ምክንያቱም ገና ከጅምሩ ትእዛዙ አልተሻረም። ጌታ ኢየሱስ ክርስቶስ ለሐዋርያቱ ስራ እየሰራው ስለሆነ ነው። እሺ ስለ ድምጼ ይቅርታ። ለሐዋርያቱ አጥምቁ ነው ያላቸው። የተሰጠው ለአጥማቂያን ነው። እሱ ደግሞ ጴጥሮስ ደግሞ የነገራቸው ለተጠማቂያኑ በኢየሱስ ስም ተጠመቁ ነው ያላቸው። ምን ማለት ነው በኢየሱስ ስም ተጠመቁ ካሉኝ፣ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶሳዊ መሆን እንደሆነ ክፍሉ ያብራራል። በእኔ ስም አልተጠመቃችሁ የሚለው ፓርት ላይ ማለት ነው። ስለዚህ ጥምቀት ክርስቶሳዊ ነው የሚያደርገውና የክርስቶስ ሁኑ ሲላቸው በኢየሱስ ስም ተጠመቁ አላቸው። ጌታ ኢየሱስ ክርስቶስ ደግሞ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ልጅነትን የማንን ልጅነት እንደምናገኝ ስለሚያሳይ ክፍሉ በአንዲት ስልጣን በአብ በወልድ በመንፈስ ቅዱስ የእግዚአብሔር ልጅ መሆኛውን ነገራቸው ማለት ነው። ለአጥማቂያንና ለተጠማቂያን የተሰጠ ትእዛዝ ነው። ሁለቱ አይጋጭም። ተደበላልቆብሃል። ግን እሺ ወደ ሌላው ጥያቄ ሄዳለሁ። እዚህ ላይ ተደበላልቆብሃል። እዚያ የታዘዙትን ነው መፈጸም ያለባቸው። ስላልገባሁት ይሆናል የተደባለቀ መሰለኝ። አሁን እሺ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ብሎ በጥምቀት የኃጢአት ስርየት እንደሚገኝ ተናገረ እያልከኝ ነው። ከቤዛነት ጋር ተደምሮ ነው የሚያድነው ወይስ ጥምቀት ብቻውን በራሱ ሰዎች በመጠመቃቸው ራሳቸው አክሽን በመውሰዳቸው ቤዛነትን ያገኛሉ ማለት ነው? እሺ አሁን የጠየቁኝ ጥያቄ እርሶ ጋር የተፈጠረው ስሜት እንደሆነ ስለተረዳው ላስረዳዎት። ጥምቀት ያው ጌታ ቅድም ያብራራሁት ነው የምደግምሎት ማለት ነው። ጌታ ኢየሱስ ክርስቶስ የሰራልን የመስቀል ስራ ቤዛነት አለ። ይህ ቤዛነት የእኛን በደል እርሱ ተሸክሞ ከዛን እኛን የእግዚአብሔር ልጆች የሚያደርግ ነው። ይሄንን እንዴት ነው የምናገኘው ነው? አዩ ሰው አጥቶት የነበረውን የእግዚአብሔር ልጅነት የእግዚአብሔር ልጅ አንድያ የእግዚአብሔር ልጅ ሰው ሆነና ሰዎችን የእግዚአብሔር ልጆች እንዲሆኑ አደረጋቸው። ታዲያ እንዴት ነው የእግዚአብሔር ልጅነት የሚገኘው? እንዴት ነው የኃጢአት ስርየት የሚገኘው? እንዴት ነው ክርስቶሳዊ መሆን የሚገኘው የሚለውን ደግሞ ጌታ ሲናገር በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ያ በመስቀል የተደረገውን ቤዛነት የምናገኘው በሚስጥራቱ በኩል ነው። በጥምቀት ክርስቶሳዊ እንሆናለን። ያ ቤዛነት የሚሰራው እኛ ላይ ስንጠመቅ ነው። ያንን ቤዛነት መቀበያ ነው ማለት ነው። ስለዚህ እስክንጠመቅ ቤዛነቱ አይሰራም። አዎ ሳንጠመቅ እንዴት ቤዛነት እናገኛለን? ያላመነ ያልተጠመቀ ሲጀመር አሕዛብ ከመባል ውጪ አይደለም። ኢየሱስ በመጠመቅ ቤዛነት ሰጥቶናል። እኛ በመጠመቅ ፍጹም እናደርገዋለን ማለት ኢየሱስ በመጠመቅ ማለት እኛ በመጠመቅ ኢየሱስ በቤዛነቱ አዳነን። እስከ የት ድረስ ስንት ፐርሰንት እንደሄደልን አናውቅም። እኛ ደግሞ በመጠመቅ እንፈጽመዋለን።
ኖ እንደዛ አይደለም ነው። በክርስቶስ እኔ ነኝ እኮ የምናገረው የኔንም ነው። ከባድ ነው። ይኸውልህ እንደዛ አይደለም። ክርስቶስ የሰራልን የማዳን ስራ ምንም እንከን የሌለው ማንም ሊጨምርበት የማይችል ፍጹም የሆነ ስራ ነው። ክርስቶስ የሰራውን ስራ መስራት የሚችልና እሱ ላይ መጨመር የሚችል ካለማ ክርስቶስ ሰው ባልሆነ ነበር፣ ስለኛ ባልሞተ ነበር፣ እዚሁ ያለ አንድ ሰው በሰራልን ነበር። አይደለም። ክርስቶስ የፈጸመውን ማንም ሊሰራው አይችልም። ክርስቶስ ፍጹም የሆነውን የማዳን ስራ ሰርቶልናል፣ ተጨማሪ አይደለም። ያ ክርስቶስ ፍጹም አድርጎ የሰራውን ስራ መቀበያ ነው። ይኸውልህ ለምሳሌ ቅድም ምን አሉ መሰሉት? እርሶ ባሉት እንደው ከተረዱት ማለት ነው። ጸጋው የምንቀበለው በእምነት ነው አሉ። ሲያምኑ ለክርስቶስ እየጨመሩ ነው አይደለም። መቼም እንደዛ ነው ብለው አያምኑም። እንደዛ ካላመኑ እርሶ ሲያምኑ ለክርስቶስ እየጨመሩ ካልሆነ እኔ ስጠመቅ ለምንድን ነው ለክርስቶስ የሚጨምር የመሰሉት? ስለዚህ ስህተት ነው። መቀበያ እንጂ መጨመር አይደለም። እሺ ይቀጥሉ። ጥምቀት ጸጋ መቀበያ ነው ብለሃልና እንዴት ነው ጸጋ የምንቀበልበት ማስረጃ አለህ? አዎ በሮሜ ምዕራፍ 6 ላይ ከክርስቶስ ጋር በሞቱና በትንሳኤው የምንመስልበት እንደሆነ ይናገራል። የተጠመቃችሁላችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ገላትያ ላይ ይህን ይናገራል። ስለዚህ ጥምቀት ክርስቶስ በመስቀል ላይ ያደረገልንን ያንን ቤዛነት መቀበያ መሆኑን የምናውቀው በሞትና በትንሳኤው የምንመስልበት ወይም አንድ የምንሆንበት እንደሆነ ስለተነገረን ነው። አልሄደም መልሶ አልተመለሰልኝም። እርሶ ውስጥ ያለውን ልመልስ አልችልም። እርሶ ውስጥ ያለውን ሳይሆን እንደ መጽሐፍ ቅዱስማ ይኸውልህ፣ ለምሳሌ መጽሐፍ ቅዱስ ላይ ያለውን ሐሳብ የተረዱበት መንገድ የእርሶ መንገድ ማለት ሰዓቶትን ስለጨረሱ ምን አንዴ ላብራራለሁ። ሰዓቶትን ጨርሰዋል። የጥያቄዎትን በዚሁ መቀጠልህ ነው። እሺ በቃ ጨረስኩሽ። እሺ ጨርሻለሁ። ሰላማዊ እንዲሆን አሪፍ ነው። ምናልባት የተጠያየቅንም መቀጠል እንችላለን። ባይዙ ከቃና ጋር እንደ ቤተ ማርያምም ተም የሚኖረዋል ጥያቄ የሚኖረኛል። ሳሊ ዲያቆንም አለ ሊቀ ጉባኤም እሳቸውም እየጠየቁ ምናምን የመለስን ረጋ ብለን እንደዛ ከሆነ እኔ አንድ ጥያቄ ይፈቀድልኛል። እኔም አንድ ጥያቄ ይፈቀድ። እንደዛም ብናደርግ አሪፍ ነው። እሱም እየጠየቁ ካለማ እሱ ጥያቄውን ለምን አይጨርስልኝም? እሱ እኮ እኔ እኮ ሰዓቱን ጨርሰው ነው። እሺ ይጠይቁ። ሰዓቱን ስለጨረሱ ነው እንጂ በኋላ በራሴ ጊዜ እንደዛ እናደርገዋለን። እንደዛ አድርገ ነው እንትን ይላሉ። ቤተ ማርያም እድል እንስጣቸው መሰለኝ። እና ስንት ጥያቄ ነው ያለሁት? ቤተ ማርያም አንድ ጥያቄ ብቻ ነው ልጠይቃቸውና እናንተ ትቀጥላላችሁ። እኔ ኦኬ እሺ። ስለዚህ 5 ደቂቃ እናድርገውና ከዛ እሳቸው ጠይቀውና 5 ደቂቃ ኢዮባ ደግሞ ይጠይቃል። በዛ ማለት አሁን ኢዮባ አብረህ ትጠይቃለህ። ቤተ ማርያም እንደጨረሱ ኢዮባ ይጨምርበታል። ኢዮባ ጥያቄ ላይ ነው የምቀጥለውና እነሳቸው ቀጥሉሽ። እሺ ሌላ ጥያቄ አልጠይቀውትም፣ እዚሁ ላይ ነው የምጠይቀውት። ምናልባት እንደው የጥምቀት ጥላ ትምህርት ምንድነው ለርሶ? ምንም ጥላ የለውም። ጥምቀት ቀድሞ የተሰጠ ትምህርት ምሳሌ የለውም። ምናልባት ቅድም ለኢዮባ ሲጠይቁት ሙሴ ነሐሱን እባብ በምድረ በዳ ሰቀለ፣ ያ የነሐሱ እባብ የክርስቶስ ኢየሱስ ምሳሌ ነው ብለው ጠቅሰው ሲናገሩ ሰምተናል። ምናልባት ጥምቀትን ከቤዛነት ጋር አያይዘው ደጋግመው ሲጠይቁ ስለነበረ ጥምቀት ምሳሌ ትምህርት የለውም አልነበረውም? ጥላ ትምህርት በብሉይ ኪዳን አልተሰጠም? የተሳሳተ ጥቅስ ሊቀራረብ የማይችል ካልተጠቀሰ በስተቀር ውሃን ከውሃ ጋር ለማጋጨት የለውም። በጣም ጥሩ። ሐዋርያው ቅዱስ ጳውሎስ ግን ጥምቀት ምንድነው ግዝረት በጥምቀት እንደተተካ ይናገራል። እና ለአብርሃም ተሰጥቶ የነበረው ኪዳን ምንድነው ያደርግ የነበረው? ምትክ የሚል ነገር የለውም። ምትክ እስኪ የሚል ያውጡና ያሳዩኝ። አሳየውታለሁ። አይ ምናልባት ግዝረት ለምሳሌ እንደ ጥምቀቱ ነው ያገለግል አልነበረም? አያገለግልም። ራሱን የቻለ ሌላ ኪዳን ነው። ኦኬ። መጽሐፍ ቅዱስ ላይ አብርሃም በሰውነቱ ግዝረትን ተሸክሟል አይደል? አዎ። የተገዘሩ ሰዎች ምንድን ነበር የሚሆኑት? የተስፋው ቃል አባል ይሆናሉ። የአብርሃም ልጆች ይባላሉ። አዎ። ስለዚህ
ግዝረት በጥምቀት አልተተካም? ምትክ የሚል ቃል ያውጡልኝና ያንብቡ። እሺ ኢዮባ ታነብላችኋለህ። በጣም ሁለተኛውን ጥያቄ ልጠይቀዎት። ይውጣና እንየውና ወደ ሁለተኛው እንሄዳለን። ማውጥቼ ቆይ ጥያቄ ሊጨርስ ልጠይቀዎትና እርስዎ ያብራራሉ። ግድ የለም። ለምሳሌ የጌታችን የኢየሱስ ክርስቶስ መስዋዕትነት ወይም ደግሞ መስዋዕት መሆን ጥላ ትምህርት እንዳለው ሲጠቅሱ ነበር አይደል? አዎ። እሺ የመስዋዕቱ ምትክ ምንድን ነው በአዲስ ኪዳን? እነዚያ የእንስሳ መስዋዕት ነበራቸው፣ ክርስቶስ ግን አማናዊ መስዋዕት ነው። ኦኬ። ስለዚህ ያ በመቅደስ ይደረግ የነበረው መስዋዕት ጥላ ሆኖ አገልግሏል። አዎ ኦሪት ሰመርሃተነ ለኀበ ክርስቶስ ስለሚል ልክ ነው። መልካም። እሺ ኢዮባ ቀጥል። ግዝረት በጥምቀት እንደተተካ ጥቀስና ሐሳብህን ቀጥል። እሺ በሐዲስ ኪዳን በእጅ ባልተደረገ ግርዘት የሚለው ቆላሲስ መልእክት ላይ ያለው ምን ማለት ነው? በእጅ ያልተደረገ ግርዘት አንብበው፣ ክፍሉን አውጣና አንብበው። ኦኬ እሺ፣ ውጪ ስለሆንኩኝ ነው። መክፈት ትችላለህ ክርስቶፎረስ? መክፈት የሚችል ሰው ሰዓቱን እንዲያቆመው ነው። ልክፈተው አንዴ። እሺ እቺ ቦታ ሆኜ ነው ኢዮባ፣ ይቅርታ። ችግር የለውም። ቆላስይስ 2:10 ነው አይደል? አዎ 2:10 11 ላይ 11። እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ያልተደረገው ግርዘት ምንድን ነው? እምነት ነው። ማስረጃ እሱ ራሱ እየነገረህ በስጋ ያልተደረገ ማስረጃ እምነት ነው የሚል ማስረጃ። ይኸውልህ ጣራ ላይ አይገኝም እኮ። ቆይ ይኸውልህ፣ እሺ ይኸውልህ ማስረጃ አለኝ። አዳምጠኝ። እንደ ትልቅ ሰው እንነጋገር እንጂ ምትክ የሚል ቃል ነው የተነጋገር ነው። ምትክ የሚል ቃል አውጣና አንብብልኝ። ምሳሌ አይደለም የምፈልገው። እምነት ምሳሌ አይደለም የምፈልገው። የኔ ሰዓት ነው። አንዴ የኔ ሰዓት ስለሆነ እኔ ስጠይቅ ለምንድን ነው በስርዓት እንደ ትልቅ ሰው የሚሉኝ? እኔ እኮ በስርዓት ነው የጠየቁ። ማስረጃ ስጠይቅ እንደ ትንሽ ሰው አልጠየቅኩም መቼም አይደለ። እና ጥያቄን በቀጥታ ይመልሱልኝ። እምነት ነው የሚል ማስረጃ ያለዎት? በእጅ ያልተደረገው ግርዘት ያነበብኸው ጥቅስ ሲጀመር ምትክ የሚል አይደለም ነው ምንም። ደግሞ ከጅምሩ የኔ ጥያቄ እኮ ነው። እርሱ ምን አይልም እኮ ብዬ አልጠየቅኩትም። እምነት ነው ላሉት እምነት ነው አሉኝ አይደለ? በእጅ ያልተደረገው ግርዘት እምነት ነው አሉኝ አይደለ? አይደል? አዎ። ማስረጃ ይሄ ራሱ አውዱ የሚነግርህ በስጋ የነበረ መገረዝ ነበረ። አውዱ የቱ ጋር? አውዱ የቱ ጋር? እምነት የሚለው እኮ የቱ ጋር ነው እምነት የሚለው? በስጋ የነበረ መገረዝ ነበር። አሁን ግን በመንፈስ ከሆነ መንፈስ የሚለው ምን ሊሆን ይመስልሃል አንተ ስትረዳው? መሰለኝ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። መሰለኝ ከሆነ መሰለኝ ቢሉኝ ችግር የለውም። መሰላቸው ብዬ አልፍ ነበረ። ግን እምነት ነው ሲሉ ማስረጃ ያለዎት ስለመሰለኝ ነበር የጠየቅኩት። ችግር የለውም። ቀጥሎ ያለው ቁጥር ግን እንደዚህ ነው የሚለው እና አንድ ነገር ጨርሶ ማንበብ ይጠቅማል። ስላላነበቡት መሰለኝ ከዚህ በፊት እንደዚህ ይላል። በጥምቀት ቆይ አንዴ ከፍ አድርግልኝ፣ አያይዤ ላንብብላችሁ ሌላ እንዳይመስላቸው። ትንሽ ከፍ ወደ ቁጥር 11 ማለት ነው። እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም በእምነት ይላል አይልም። ቀጥሎ የነገረ ምንድነው? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ስለዚህ መገረዝ በጥምቀት እንጂ በእምነት አይልም።
እሺ ቆይ አይ እዚህ ላይ ይኸውልህ ማስረጃ ይሁን። ቆይ አንዴ የኔ ጥያቄ ሰዓት ነው። ወደ ቀጣይ ጥያቄ ልለፍ፣ ሰዓቴ ስላላለቀ። እሺ ቀጣዩ ጥያቄ ጥምቀት ለኃጢአት ስርየት አይደለም ብለው ቅድም ተናግረዋል። የሐዋርያት ሥራ ምዕራፍ 22ን በዛው አውጣልኝ ክርስቶፎረስ። የሐዋርያት ሥራ ምዕራፍ 22 ቁጥር 16ን አንዴ ያነቡልኛል እርሶ? አንሙት። እኔ ስራ እየሰራሁ ነው እንዴ መጽሐፍ ቅዱስ ላይ እየተወያየን ሌላ ስራ። እሺ እየሰማሁህ ነው እንዴ? ስራዬን አልሰራም እንዴ? እሺ አይ ባለ ብዙ ጸጋ ነው። እየተወያዩም ሌላ ነገር ይሰራሉ። ደስ ይላል። እኔ ካንተ ጋር ነኝ። ያንተን ነገር ነው የምመዘግበው። እሺ ይመዝግቡ። እንደዚህ ይላል ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። መቼ ነው ያመነው? ሳኦል መቼ ነው ያመነው? መብረቁ የወረደበት ጊዜ። እሺ በደማስቆ መንገድ ማለት ነው። ከ3 ቀን በፊት አይደል? አዎ። የኃጢአት ስርየት አግኝቷል ባመነ ጊዜ? ምን ልታዘዝ ባለ ጊዜ ጌታን ተቀብሎ ልጅነትን አግኝቶ ነው ወደ ጥምቀት የሄደው። ልጅነትን ያገኘው የኃጢአት ስርየት አግኝቶ ነው? በእምነት ነው ያገኘው እኮ። ስለዚህ በደማስቆ መንገድ ሲያምን የኃጢአት ስርየት አገኘው ወይስ አላገኘው? ይኸውልህ በእምነት አመነና ዳነ። በቃ ደንን የዘላለም አገኘ። የኃጢአት ስርየትን ባመነ ቅጽበት አግኝቶታል ወይስ አላገኘውም? የኃጢአት ስርየት እስካሁን ባደረጋቸው ጥፋቶችና ስህተቶች ይቅርታ ጠይቆ በመታጠብ የሚያገኘው የኃጢአት መንጻት ነው። እሱ ደህንነት የዘላለም ቤዛነት አይደለም እኮ። የኃጢአት ስርየት ያገኘው በደማስቆ መንገድ ላይ ነው ወይ ነው? ምን አይደለም እያልጠየቅኩትም የሆነው ነው። አዳዲስ ሰዎች እየተፈጠራችሁ ጥያቄውን እንደገና እንትን አንዴ ቆይ እንዴ ለምን የኔ ጥያቄ ሰዓት ላይ እንዲሆን አይጠበቅቦትም? እኔ በስርዓት ነው የተጠየቅኩት። ቅድም እየተጠየቅኩ አይደል እንዴ እኮ? እኔም በስርዓት ተጠይቄ እኮ ነው የጠየቅኩት እንጂ እኮ ውለታ እየዋሉልኝ አይደለም አይደል? እርሶም እየጠየቁ እኔም እየጠየቅኩት ነው። በስርዓቱ እንደጀመርነው እንጨርስ። ቆይ አንዴ እንደ አዲስ የኃጢአት ስርየት እንደ አዲስ አልመጣሁም። አንዴ የኃጢአት ስርየት ያገኘው በደማስቆ መንገድ ነው ወይስ አይደለም? በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ሕይወት አገኘ። የኃጢአት ስርየትስ አታስጨርስም አንተ? አራስ ጨርሳለሁ። ታው የኃጢአት ስርየትስ አገኘ አላገኘም? እኔ ጠየቅኩት የኃጢአት ስርየት ብዬ ነው። እኔ ጠየቅኩትን ላለመመለስ እየሄዱ ስለሆነ ነው። የኃጢአት ስርየት ነው ጥያቄ። የኃጢአት ስርየት አገኘ። ይኸውልህ አንዴ ደቂቃም ስለጨረሳችሁ ስለሆነ ቀጥታ ጥያቄውን ብቻ ዳይሬክትሊ ይመልሱለት። ጳውሎስ የኃጢአት ስርየት ያገኘው ያኔ ባመነ ጊዜ አገኘው ወይስ አላገኘው? ጥያቄው ደማስቆ ላይ የዘላለም ሕይወት አገኘ። የኃጢአት ስርየትን ሲጠመቅ አገኘ። እሺ በጣም ጥሩ። ስለዚህ ሰው ባመነ ቅጽበት የኃጢአት ስርየት ሳያገኝ የዘላለም ሕይወትን አግኝቶ ከ3 ቀን በኋላ ነው የኃጢአት ስርየት ያገኘው ማለት ነው። ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል እያሉኝ ነው። አንድ ሰው እኮ አምኖ ንስሐ ይገባል ስለነበረበት ስለቆየበት በደሉ። ስለዚህ ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል አያገኝም? ካመነ ያገኛል። ከነ ኃጢአቱ ማለት ነው አይደል? ኃጢአት እያለበት ይኸውልህ ልጅነትን ሲቀበል እኮ ተቀብያለሁ ከነ ድካም። ጌታ እኮ ኑ ሸክማችሁ የከበደን ያሳርፋችኋለሁ ሲል እኮ ኃጢአት ከወዲያ ቀርቶ ንጹህ ሰው አይደለም የሄደለት። ከነ ኃጢአታችን እኮ ነው የተቀበለ። ከነ ኃጢአቱ የዘላለም ሕይወት አገኘ ወይ? ከነ ኃጢአቱ ማለት ነው። ስለዚህ በአዲስ ትምህርት እያገኘን ነው ጋይስ። ሰው ከነ ኃጢአቱ ስርየት ሳያገኝ ማለት ነው የዘላለም ሕይወት ያገኛል። ስለዚህ መዳን ከኃጢአት ሳይሆን ከምንድን ነው ማለት ነው? ከነ ኃጢአት ሆኖ የዘላለም ሕይወት ከማግኘት ነው ብለዋል። እሺ ማንም ሰው የሚገራርሙ ትምህርቶች እየሰማን ነው። ይበቃቸዋል። እዮብ እሳቸው ይጠይቁ። ፍርዱን ለተመልካችም ተው። ያው ሰማነውን ሰምተና ግራና ቀኙን ማለት ነው ይጠይቁ። ቆይ እንትኑን ዘግቼው ነው እንዴ? እሺ አንዴ እዮባ ይጠይቁ አይደል? አንተን ወይስ እኛን መልስላችሁ? አላህ ይጠይቁና እኛ እድል ስናገኝ እንጠይቃለን። ዘማርያም ጋራ ዘማርያም አሁን ያነበበውን ዘማርያምን እጠይቀዋለሁ።
ማን ነው? ቤተ ማርያም ነው ማን ነው? ኢዮባ ጋር ቢጨርሱ ዘማርያም ይወጣል መሰለኝ። ኢዮባ ጋር ይጨርሱና ሶስት ስለቆየ አሁን ሲያነጋግረኝ የነበረ ሰው ማን ነው? ዘማርያም አይደል? ኢዮባ ነው አሁን ያው ኢዮብ ዘሚካኤል አይደለም። ቅድም መሀል ላይ የገባውን ቤተ ማርያምን ነው። አይ ተወያዩ እኔ ስለሆንኩ የምጠየቀው እኔ ነኝ። እሺ እነሱ ተጠያቂ አይደሉም። ስለዚህ ከምትፈራው ላይ ትሸሻለህ። ጠይቁኝ እያልኩ ነው የምሸሻው ማለት ነው። ጠይቁኝ እኮ ነው ያልኩት። እንዴት ነው አሁን እኛ እርሶን የጠየቅነው ከእርስዎ ጎራ ሰው ስላልመጣ ነው። አይ አይደለም፣ እንደው እኔ ችግር የለም ከማናቸውም ጋር እነጋገራለሁ። ግን የጠየቀኝ ሰውዬ ያብራራልኝ ሰውዬ ለሱ ነበር ጥያቄው መጠየቅ ነበር። ምን አይነት ጥያቄ ቢጠይቁት ነው እንደዚህ ግራ የሆኑት? ይቀጥሉ፣ ለኢዮብ ይቀጥሉ። ጥያቄው ግራ ካጋባው ፊደሉም ዞር ካለ ይቅርታ እንጂ ኢዮብ ዘሚካኤልን ያወሩት ይቀጥሉ። እኔና እርሶ እኔና እርሶ ተወያይ ነን እና እነሱ ጥያቄ ያላቸው ለኛ እየጠየቁ ነበር። በእርሶ በኩል የሚጠይቅ ሰው ስለሌለ ራስዎ ጠይቁ፣ በእኔ በኩል ደግሞ ወንድሞቼ ይጠይቁ ብዬ ነው እና የምጠየቀው እኔ ነኝ። በእርሶም በኩል ሌላ ሰው መጥቶ ቢጠይቅ እንኳን ያ ሰው አይጠየቅም፣ ጠያቂ ነው። እርሶ ነው የሚጠየቁት። ለዛ ነው። እሺ ስለዚህ ጠይቁ ነው። እኔ ጠይቁኝ ያልኩት እንዴት ነው ፈራ የሚሉት? ችግር የለውም ቀጥሉ። እሺ ግዝረት የጥምቀት ምትክ ነው ተብሏል። ያነበባችሁ ጥቅስ ግን በንጽጽርና በምሳሌ የቀረበ እንጂ በምትክነት አይደለም። እንዴት ምሳሌን ምትክ አድርጋችሁ ትሰብካላችሁ? ይሄን አብራራልኝ። እሺ ግርዘት በብሉይ ኪዳን የነበረ ስርዓት ነው እንደሚያውቁት። ለጥምቀት ጥላ ነው። ልክ በኖህ ዘመን እንደነበረው ውሃ፣ እንዲሁም ደግሞ እስራኤላውያን በባህርና በደመና መካከል እንደማለፋቸው ልክ ቆሮንቶስ ላይ በባህርና በደመና መካከል ማለፋቸውን ጥምቀት እንዳለ ሁሉ እዚህም ጋር ግርዘቱ የጥምቀት ምሳሌ ነበር። ለዛ ነው ቀጥሎ ጥምቀትን አንስቶ የሚያሳየን ማለት ነው፣ ምሳሌ እንደነበረ። አካሉ ደግሞ ጥምቀት ነው። ያኛው ጥላ ነው፣ አካሉ ጥምቀት ነው ያለው መጽሐፉ የሚለን እሱ ነው። ኢዮብ እየተደማመጠን በርከት ያሉ ሰዎች እየተከታተሉን ነው። ጥያቄ ግልጽ ነው። ምሳሌና ንጽጽር ሌላ ነው፣ ምትክ ግን ሌላ ነው። በአሮን ክህነት የክርስቶስ ክህነት፣ በአሮን መስዋዕት የክርስቶስ መስዋዕት፣ በምድራዊ መቅደስ ሰማያዊ መቅደስ እየተባለ በምሳሌ በንጽጽር መጥቷል። ያንን ይሄኛው ተክቶታል ማለት ይቻላል። ነገር ግን ግዝረት ጥምቀት የግዝረት ምትክ ነው፣ ምሳሌ አይደለም ያልኩኝ እኔ። ምሳሌ አልወጣኝም፣ ንጽጽር አልወጣኝም። አንተ ምትክ ነው፣ ግዝረትን በጥምቀት ተክተን ግዝረትን አስቀርተናል ብለሃል። ከሆነም ግዝረት አሁን እያለ ነው፣ ግዝረት እየተከናወነ ነው። ለምንድን ነው ያልቀረው? ቆይ ግርዘት እየጠየቁኝ አልመልስም። ሊያብራሩ ነው ልመልስ። በደንብ አብራርቼ ነው የምነግርህ እና ያኔ ትገልጸዋለህ። ተረድቻለሁ፣ ችግር የለውም። ግርዘት ስለሆነ አላሻፈፍኩም፣ እየመለስኩሎት ነው። ጳውሎስ ላይ ከፈለክ ጳውሎስ ላይ የጠቀስከውን ቅድም ያነበብከውን እንደገና ይነበብና ግዝረት በምን አገልግሎት እንደዋለና የሱ ምሳሌ የሆነው ደግሞ ጥምቀት እንዴት እንደመጣ በምሳሌነት አይተናል። ያ በስጋ የሆነ ይሄ በመንፈስ የሆነ እያለ እምነትንም አሳይቶናል። አሁን ስለዚህ ልመልስሎት ወይስ እያብራሩ ነው? እኔ ስናገር ብዙዎቹ እንደሚለወጡ ስለምታውቅ ነገሬን ማኮላሸት ትፈልጋለህ። እሺ መልስልኝ። መድኃኒዓለም እርሶ ሲያወሩ የሚለወጥ የለም። እንደዛ ከመሰሎት ልመልስሎት። ቆላሲስ ላይ የሚነግረን ምንድነው? ጥምቀት አስቀድሞ ግርዘት በብሉይ ኪዳን የነበረ የእግዚአብሔር የሆኑት የሚያደርጉት ስርዓት ነበረ። ወደ አዲስ ኪዳን ስንመጣ መጽሐፍ ቅዱስን በምልአት ከተረዱትና ካነበቡት በብሉይ ኪዳን ጥላ የነበሩ በአዲስ ኪዳን አካል ሆነው የተነገሩ ነገሮች አሉ። ለምሳሌ አልኩና ጥምቀትን አነሳውሎት። ከምን አንጻር? ለምሳሌ እስራኤላውያን በባህር ውስጥ መሻገራቸውን
አንስቶ በአንደኛ ቆሮንቶስ ምዕራፍ 10 ላይ በባህርና በደመና ተጠመቁ ይላል። ተጠመቁ የሚል በብሉይ ኪዳን አያገኙም። ለምንድነው ተጠመቁ ያለው? ያኛው ጥላ ስለነበረ ነው። ግርዘትም እንደዚሁ ቆላሲስ ላይ ጳውሎስ ሲነግረን ጥላ ስለነበረ ነው። አካል የሆነው ደግሞ ጥምቀት ነው በሐዲስ ኪዳን። በብሉይ ኪዳን ደግሞ ግርዘት የጥምቀት የሐዲስ ኪዳኑ ጥላ ነበረ። ጥላ ካለ አካል አለ። አካሉ ጥምቀት ነው፣ ጥላው ግርዘት ነው። አሁን ግርዘት ይጠቅማል፣ አሁን ግርዘት ያስፈልጋል፣ ቀጥሏል ምናምን የሚሉት የእርሶ ነው። መጽሐፍ ቅዱስ አይናገርም። ጳውሎስ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ከድነት አንጻር አይደለም። አሁን እሱ ባህል ነው። በቃ ጥምቀት ማነው ግርዘት አሁን አያድንም። ግርዘት አይደለም። የተገለጠውን ጥምቀትን ይቀበሉ። እሺ አሁን ይኸውልህ መልሸም ብጠይቅህ እንደገና ነገሩን ጠንከር አድርጌ ብጠይቅህም ያንኑ ስለምትመላልሰው በምትክነት የመጣ ለሚለው ነገር በፍጹም አላመጣህልኝም፣ በፍጹም አልሆነልህም። ስለዚህ ይሄንን ሶት እኮ ነው ቃል ፈጥረው ለፈጠሩት ቃል ምላሽ እየፈለጉ ያሉት። እኔ ገለጽኩሎትን ከተቀበሉ በቂ ነው። በቃ እርሱ የፈጠሩትን ቃል የያዙት ምትክ ምናምን ብለው ያሉትን ቆይ በቃ ምትክ የሚል ፈጠሩና ቃሉን ማለት እንደዛ አይነት ሐሳብ አነሱና አሁን ተው ጊዜው እቺን ሴኮንድ እኔ ላይ ያዛ። እሺ ወደ ቀጣይ ጥያቄ ለፉ። ጥያቄ ጠይቄህ በትክክል ልብ የሚያሳርፍ መጽሐፍ ቅዱሳዊ ማስረጃ እንዴ ምትክስ ብለህ ምሳሌ እኔ መቼ ይሄ ወጣኝ? ይሄማ መች ጠፋኝ? አንተ እንዳልኸው ይቅርታና ያውሎት ልቦትን እንዲያርፍ የሚፈልጉት እርሶ በሚፈልጉት ነው። እኔ ደግሞ በመጽሐፍ ቅዱስ ነው። አሁን ልዩነታችን እርሶ የእርሶን ፍላጎት ያዳምጣሉ፣ እኔ የመጽሐፍ ቅዱስን እናገራለሁ። እኔ ደግሞ የእርሶን ፍላጎት ለመናገር አይደለም እዚህ ጋር የተቀመጥኩት። ፍላጎቶት እኮ ነው ስህተቱ። ትምህርቱ ስህተት ነው ብዬ እንዴት ነው የእርሶን ፍላጎት መመለስ የምችለው? ሌላ ጥያቄ ጠይቁት ልፍቀድልዎት። እስኪ ሌላ ጥያቄ ደግሞ ይሞክሩ። ይሄን ካልተረዱ ጳውሎስ ደማስቆ ላይ ጌታ ሆይ ምን እንዳደርግ ትወዳለህ ብሏል። ልታደርገው የሚገባህን ነገር ደግሞ እዚያ የሚነግርህ ሰው አለ ብሎ ወደዚያ ሰው መርቶታል። ከዚያ ከጴጥሮስ ደረሰ ማነው ከሐናንያ ደረሰ የጥምቀቱ ስራ ሲከናወንና የኃጢአት ስርየት ይሆንልህ ዘንድ ተጠመቅ ሲባል እናያለን። ጴጥሮስ አሁን አንተ ጥምቀትንና ማመንን እኩል አንድ የቤዛነት ስራ ናቸው እያልክ ትሞግተኛለህ። እንደገና ደግሞ አይደለም ይሄኛው ይሄ ነው ይሄኛው ደግሞ ያ ነው ብለህ ሁለቱን እየበታተንካቸው ነው። እስኪ የመጨረሻ እንደው የምትለውን ነገር በዚህ ነገር አጠናቅልኝ። ጥያቄዎት ምንድነው? አሁኑ ላይ ጥያቄዎትን አላስቀመጡም። ሊከብድህ ይችላል። ጊዜ አታባክን። ሳይናገሩ እንዴት ይከብደኛል? ጥያቄዎትን አላስቀመጡም። ይኸውልህ እንዴት ትላለህ አሉና እስኪ ደግሞ ለመጨረሻ ጊዜ በለኝ አሉ። ምን ልበለው ሳይጠይቁኝ? እንደገና ልድገምልህ፣ አዳምጥ። እሺ ጳውሎስ ጌታ ተገለጠለትና ምን እንዳደርግ ትወዳለህ ባለው ጊዜ ወደ ሐናንያ ነው የመራው። ከዚያ ላይ እንግዲህ ጳውሎስ ተቀብሏል። ሁሉን ነገር እንደተለወጠ በተለያዩ ቦታዎች ላይ ምስክርነት ሲሰጥ እናያለን። ያኔ ነገሮቹን ሁሉ እንደ ጉድፍ እንደቆጠረና እንደተለየ እዚያ ላይ ጨርሶ ነው የምናየው። ከዚህ ላይ አሁን እንዳንተ አመለካከት ያልዳነ ጳውሎስ ነው እና እዚያ ሄዶ ነው ደህንነቱን የሚያረጋግጥ እያልከኝ ነው። ይሄ ነው አመለካከቱ ወይስ አረዳድክን ተሳስቼዋለሁ? እኔ አልተረዳሁትም። እሺ አስቀድሞ ያሉኝን ላስታውሶትና ከዛ ለቀጣው ወደ መልሴ ልግባ። ምን አሉኝ? እሱን ጥያቄ ስጠይቆት አዎ ድኗል፣ ወደ እግዚአብሔር መንግስት ገብቷል ወይንም ደግሞ ልጅነትን አግኝቷል፣ ግን ደግሞ የኃጢአት ስርየት አላገኘም ብለው ነበረ። የኃጢአት ስርየት ሳያገኝ ነው ወደ የእግዚአብሔር መንግስት ያገኘው የሚል ትምህርት የገነቡት እርሶ ነው። እኔ ግን ልመልስልዎት። በደማስቆ መንገድ እያለ የምታሳድደኝ እኔ ነኝ ብሎት ከዛ ጳውሎስ ምን ላድርግ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል፣ ታዟል። ያደርገው ዘንድ የሚያስፈልገው ነገር አለ። ስለዚህ ተልኳል። ወዴት? ወደ ደማስቆ ወደ ከተማ እንዲገባ ሐናንያ የሚሉትን ሰው በዛ እንዲያገኝ እግዚአብሔርም አስቀድሞ ለሐናንያ እንደነገረው እንረዳለን። ስለዚህ ሐናንያን ሲያገኘው ምን ተፈጸመለት? የኃጢአት ስርየት። የኃጢአት ስርየትን የሚፈጽምለት በጥምቀት በኩል ስለሆነ ነው ወደ ከተማ የመራው ማለት ነው። አመነ፣ ተጠመቀ፣ የኃጢአት ስርየት አገኘ። ማርቆስ 16
በተግባር እዚህ ጋር ታየ ማለት ነው። እርሶ ደግሞ ማርቆስ 16ንም አይቀበሉም፣ የጳውሎስ የሐዋርያት ሥራ 22:16ንም አይቀበሉም። የኃጢአት ስርየት እያለበት ግን ደግሞ የእግዚአብሔር መንግስት አግኝቷል ብለው የራስዎትን ትምህርት ገነቡ። እኔ መጽሐፍ ቅዱሳዊ ነገር ነገርኩት፣ እርሱ የራስዎትን ነገሩኝ። እንደዛ ነው የሆነው። አሁን እሱ አልተመለሰም። አሁን አልገለጥኸውም። የተንሻፈፈ መልስ ነው የሰጠኸው። ወዴት ነው የተንሻፈፈው? ይበቃችኋል። ወዴት ነው የተንሻፈፈበት? ቆይ ይቅርታና ክርስቶፎሮስ አንዴ ምን ብዬ ብመልስልዎት ነው ልክ የሚሆነው? አንዴ እሱም ብቻ ይንገሩ። ምን ብሎት ልክ ይመስሎት? እኔ የኔ ሐሳብ የሚደግፈውን ሳይሆን መጽሐፍ ቅዱስ እንደሚለው ቅድም ራስህ የተናገርከው ችግር የለም ይንገሩኝ። መጽሐፍ ቅዱስ ይላል ብለው ያሰቡትን ምን ቢሆን ነው ልክ የሚሆነው? እርሶ ለጠየቁት ጥያቄ ቅድም አንድ ሰው አምኖ ይድናል፣ ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል ብለህ አብራርተህልኛል። ተስማምቻለሁ በዚያ ነገር። አላልኩም ውሸት። እኔ ምስክርነትን ይሰጣል አላልኩም። እንደውም ምስክርነት ነው ሲሉ ከየት አመጡ አንጡ ብዬ ማስረጃ አተውለት የቀረ ጥያቄ ነው ካረሱት ማለት ነው። እና እኔ ምስክርነት ነው አላልኩም፣ እርሶ ነው ያሉት። ተሳስተዋል ማለት ነው። እሺ አሁን የኔ የቃና ተዋህዶ ክፍለ ጊዜ እየደረሰ ነው። ውይይታችንን እኔ ከልብ አከብራለሁ፣ አመሰግናለሁ። በአንድም በሌላም መንገድ ባንግባባም በሀሳቡ መግባባት ባይኖርም በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጥ የሚያደርግ ሀሳብ ከእናንተም ከኔም ቢመጣ ያው ያለው ሁኔታ እንደዛ ሊፈጥር ይችላል። ግን ራስን በመግዛት የሄድንበት ከፍታ በጣም ለሌላው ጊዜ ደግሞ ሌላ አደብ እንድንገዛ የሚያደርግ ነው። ሁላችሁንም ግን ከልብ አመሰግናለሁ። በእውነት እግዚአብሔር ያክብራችሁ። ተባረኩ። አለመግባባት ይቻላል፣ መደማመጥ ግን ታይቶበታል። አመሰግናለሁ። እኔም አመሰግኖታለሁ። እግዚአብሔር ያክብርልኝ። አንድ ነገር ብቻ ልንገሮትና ለወንድሞቼና ለአባቶቼ ልልቀቅ። ያው ያነሳነው ሀሳብ ላይ የራስዎትን መረዳት ነግረውናል። እኔም ደግሞ በቤተክርስቲያናችን በኩል ያለውን በታሪክም በአባቶችም በኩል ያለውን አሳይቻለሁኝ። አድማጭ የተቀበለውን ያየውን አመዛዝኖ ይቀበላል። በእርሶ በኩል እንደ የመጡ ሰዎችም ካሉ የእርሶንም ትምህርት እኔ የሚያነሳውትን ነገር የቤተክርስቲያንን ይረዱታል፣ ያዩታል። ልሎት የምፈልገው ነገር ምንድን ነው? ወደ እኛ ሲመጡ በጣም ልክ እንደዚሁ ሰከን ባለ መልኩ የእርሶ ሀሳቤ ነው ያሉትን ነገር ሊያሳዩ፣ እኛም ደግሞ ስህተት ነው ብለን የምናምነውን ልናሳዩት ስለሆነ ባይጠፉ ደጋግመው ቢመጡ። ተሐድሶ ምንድን ነው የሚለው ላይ በጣም ጥያቄ አይደለም። ከዚህ በፊት በውስጥም ጽፌልዎታለሁ፣ ገብተው ማየት ይችላሉ። ከወራት ነው ወራት ምናምን ያልፈዋል፣ አመት አካባቢ ይሆነዋል ከጻፍኩልዎት ጽፌልዎት አውቃለሁ። አውርተን የምናውቃለን ከዚህ በፊት አይ ቲንክ በውስጥ እና እየመጡ ብናወራ ደስ ይለኛል። ተሐድሶ ላይ እጅግ በጣም ብዙ ጥያቄ አለኝ። ተሐድሶ ምንድን ነው ከሚለው አንስቶ እኔ ክርስቲያናዊ ነው ብዬ አላምንም፣ እርሶ ደግሞ ነው ብለው ያምናሉ፣ የኔን ደግሞ ይቃወማሉ። እንደዚህ ሰፋ ያለ ውይይት እንዲኖረ በቀናነት ቢመጡ ብዬ ጋብዞታለሁ። በውስጥም ቢያወሩኝ ደስ ይለኛል፣ ጊዜዎችን እንድናመቻች ማለት ነው። አመሰግናለሁ። እሺ በዚህ አጋጣሚ አባን አንድ የመጨረሻ ነገር ወደ አባ ፔጅ ስንመጣ አባ መጀመሪያ አስበውበት በያዙት ርዕስ ከሆነ ሁላችንም በዚያ ርዕስ ሀሳብ ላይ ልንወያይ እንችላለን። በተያዘ ርዕስ ነው መወያየት ያለብን እንጂ ርዕስ ቀይሮ እንዲህ ብናደርገው የሚለውን ጥምዘዛ ግን ብዙ አይመቸኝም። አንደኛ ዝግጅትም ማሰብም ይጠይቃል። ስለዚህ የተያዘ ርዕስ ካለ በርዕሱ ነው መወያየት ያለብን። በአንተ ብንገባ በእኔ ብትመጡ ወደ እኔ ብትመጡ በተያዘ ርዕስ ነው መወያየት ያለብን እና ተመካክረን ነው ርዕስ መቀየር ካስፈለገ እንጂ እንደው በእጅ ብልጫ ይሁን በሌላ ጉዳይ እንደዛ ባናደርግ ጥሩ ነው። አባን ደግሞ ከልብ አመሰግናለሁ። እንደው እስካሁን ሳይወጡ ብለው እኔ አባን ላመሰግን እፈልጋለሁ። ሊቀ ጉባኤ ምስጣቸው በዚሁ አጋጣሚ ክርስቶፎሮስ ምናልባት እኔ ነገር ስለነበርኩኝ ነውና ኦኬ እሺ በቀደም ተነስቶ በነበረው እርሳቸው ርዕስ አልቀየሩም። ቀደም ሲል ገብተው ስለነበረ ነው አባታችን እውነት ለመናገር። ስለዚህ ከሰዓሊ ዲያቆን ጋራ ሲነጋገሩ ስለነበረ በዛው ነው ጥምቀት ለድህነት በሚለው የገባ ነው። ምናልባት በክርስቶስ የቤዛነት ስራ ወይም ደግሞ በመካከለኝነት ማውራት ይፈልጋሉ መሰለኝ። እሱ ላይ ጊዜ ያዝና ማውራት ከፈለጉ በደንብ ማውራት እንችላለን። ለመናገር ነው። አዎ ጥሩ። አይ ቀደምም ሊቀ ጉባኤ አንስተውታል፣ እንደዛ ብለው ምላሽ ሰጥተው ነበረ። አይ ቲንክ የተረዱ ይመስለኛል። እና አንድ ብቻ ሀሳብ ለመስጠት ነው። እውነት ለመናገር በቃ ከእርሶ ጋር እኔ የምፈልገው የነበረውን አይነት ውይይት ተደረገ የምለው ዛሬ ነው። እንደዚህ በእርጋታ
አሁን ባለፈው ማን ቤት ነው እንደዛ ብቅ ብለው ነበር፣ ግን ትንሽ ዘማርያም ጋር ዲያቆን ዘማርያም ጋር ትንሽ ባለመግባባት እርሶም እንዳቆጣቆጣ ብለው ከዛ ወረዱ። እንደዛ አይነት ነገሮች አያንጹም እውነት ለመናገር እና እርሶም በእድሜ አባታችን መሆን የሚችሉ ነው፣ ቢያንስ በእድሜ ማለት ነው። ወልደው የሚያደርሱ ልጆች ነን እኛ ብዙዎቻችን እዚህ ያለን። ደግሞ እንደ ሊቀ ጉባኤ ያሉ መምህራን አባቶች፣ ሌሎችም ታላላቅ ደግሞ ወንድሞች እህቶች ይኖራሉ። እንደዚህ በመከባበር ነው ያደረጋችሁት ቆንጆ ውይይት። ከስር ስትከታተሉ የነበራችሁት ወንድሞቻችን ጥሩ ነገር አግኝታችኋል ብዬ አስባለሁ። እጅግ በጣም ነው ደስ ይል የነበረው ውይይታችሁ። ኢዮባ በጣም ደስ የሚል ውይይት ነው ያደረግከው። ቃናም በጣም ዛሬ በእርጋታ ፍጹም ደስ በሚል ሁኔታ ነው የተወያዩት። ኢዮባ ቅድም እንዳለው ሁልጊዜም ብቅ ይበሉ፣ ችግር የለውም። መማማር እኔ ጊዜ ካለኝ እመጣለሁ። አባ ሰላም ይሁኑልኝ። ይቅርታ ትንሽ ቸኮልኩ። አባ ሀሳቦትን ይስጡና ሳቸው የሰላምታ ጉራኬ ይስጡንና እኔም ልሂድ። እሺ ይሰማል አይደለ? አለው አባታችን። እሺ እናመሰግናለን። በመጀመሪያ ወንድማችን መምህር ክርስቶፎሮስ በስነ ስርዓት በመምራትህ ደስ ይላል። በስነ ስርዓት ለማንም ሳታዳላ ሰው ሀሳቡ ላይ እና የሚወያይበት ርዕስ ላይ ነው ፎከስ ተደርጎ መነጋገር ያለበትና ነው እንጂ ሰዎች ትልቅ ሰው ስለመጣ በትልቅነት እናከብራለን፣ ትልቅ ስለመጣ እውነት ተነገረ ማለት አይደለም። ወይ ደግሞ ትንሽ ስለመጣ ደግሞ በእድሜ ትንሽ ስለሆነ ደግሞ ቁም ነገር የለውም ተብሎ መወሰድ የለበትም። እንዲያም መጀመሪያ ላይ እኔ ከዲያቆንም እኔ ከንቱንም መወያየት ራሱ ምናምን የሚለውን ነገር ሀሳብ ነበራቸውና ተው እንደዚህ አይነት ኃይለ ቃላት መጠቀም አንደኛ ውይይቱ እንዳይቀጥል ያደርገዋል። አንዱ ሲናገር አንዱ ሲገልጽ አንዱ ደግሞ የመገንፈል እንትን ይኖራልና እንደዚህ አይነት አትጠቀሙ ብያቸዋለሁ። ከዛ በኋላ ሰምተው ትክክለኛ ነገር ደስ በሚል ሁኔታ እኔም ዛሬ ደስ በሚል ሁኔታ ባለፈውም ሌላ ቤትም ስንከታተል ነበረ። እንደዚህ አይነትም እንዲያም የተረጋጋ እንትኑም አልነበረም። አንደኛው ዛሬ መዘነጣጠል የለበትም። መዘነጣጠል የሚባል ነገር መከባበር የተመሰረተ ለምሳሌ ጽጌ ስጦታ የራሳቸውን እንትኖ የሚያምኑበትን አምጥተው ሲገልጹ ቆይተዋል። ኢዮብ ዘሚካኤል ደግሞ ያው ኦርቶዶክስ ተዋሕዶ ቤተክርስቲያንና ሊቃውንት አባቶቻችን ያሉትን እያጣቀሰ ወይ ደግሞ በመጽሐፍ ቅዱስ ሲገልጹ ቆይተዋል። ስለዚህ ተመልካቹ ከታች ያለው የትኛው ነው ትክክለኛ የሚለውን ነገር የሚወስድበትና የሚመዝንበት ከታች ተመልካችም አለ ማለት ነው። ሌላ ደግሞ ክርስቶፎሮስ ደግሞ በስነ ስርዓት መምራት ደስ በሚል በእውነት ለማንም ሳታዳላ በትክክለኛ በመምራት ፕሮግራሙ እጅግ አድርጌ ያመሰግናለሁ። እንደገና ደግሞ ሁለታችሁ ደግሞ እነ ኢዮብ ዘሚካኤል እና ጽጌ ስጦታም ሁለታችሁም ሀሳባችሁም በተረጋጋ መንገድ ስለገለጻችሁ ከታች ለሚከታተል 1700 ህዝብ አለ ከታች ማለት ነው። ለሚከታተል በስነ ስርዓት መወያየታችሁ ሀሳባችሁን በስነ ስርዓት ማቅረባችሁ እጅግ አድርጌ ያመሰግናለሁ። ሌሎችም እዚህ ያላችሁ ብዙ መምህራን አላችሁ። በትዕግስት ስታዳምጡ በእውነት ክብር ሰጣችሁ አብራችሁን ስለቆያችሁ አመሰግናለሁ። ከታች ያላችሁም ተመልካቾቻችን ብዙ ሊቃውንት መምህራን አሉ። ከታችም ቦታም ስለማይበቃ ነው ሌሎችም አውርደን እንደገና ላለማስገባት ነው እንጂ ብዙ ሊቃውንት አሉ ከታች የምንወዳቸው ወንድሞቻችን ሊቃውንት እህቶቻችን ታብታብ በማድረግ በጨዋነት በተሞላ ማለት ነው። ብዙ ስድብ የተለያየ ነገር ብዙ ዛሬም አላ